ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች ማስደመጥ ጀመርን። አበይት ነጥቦቹን እናስቀድማለን። በአፋር ክልል የሚንቀሳቀሰውና ራሱን የሰላም ኃይል ብሎ የሚጠራው ታጣቂ ቡድን በከፍተኛ አመራሮች ባለው ቀውስ ምክንያት አዛዦቹ ትግሉን ጥለው እየወጡ ነው ተባለ። የሐራ መሬት ታጣቂ ቡድን መስራችና የጥላውን ግዛው ክፍለ ጦር አዛዥ የነበረው ረዳኢ ዋኢዩ ትግሉን ጥሎ ወደ ውጭ ሀገር መሰደዱ ተሰምቷል። አዛዡ በረሃ በነበረበት ወቅት የታዘባቸውና ለትግሉ መዳከም ምክንያት የሆኑትን አሳሳቢ ሚስጥሮች በዝርዝር ይፋ አድርጓል። እነግራቸዋለን። ተበትኖ የነበረው የትግራይ ምክር ቤት ሚያዝያ 24 ቀን 2018 ዓ.ም ወደ ስራ ተመልሶ አፈጉባኤና ምክትል አፈጉባኤ ይመርጣል ተብሎ ተጠብቆ የነበረ ቢሆንም ለሌላ ጊዜ መተላለፉን ሰምተናል። የህወሓት ስራ አስፈጻሚ አስቸኳይ ስብሰባ ጠርተዋል። የአሜሪካ ዲፕሎማት በኢትዮጵያ ኤርቬን ማሲንጋ በአንድ ሳምንት ብቻ 2 ጊዜ ወደ መቀሌ ተጉዞ ከጀነራል ታደሰ ወረደና ከህወሓት አመራሮች በነበራቸው ቆይታ የተሰጣቸውን ምላሽ በዝርዝር ይዘነዋል። በፕሬዝዳንት ዶናልድ ትራምፕና በጀርመኑ ቻንስለር ፍሬድሪክ ሜርስ መካከል ከኢራን ጦር ጋር በተያያዘ በተፈጠረ አለመግባባት ሳቢያ የአሜሪካ መከላከያ ሚኒስቴር በጀርመን የሚገኙ 5000 ወታደሮቹን ለመቀነስ መወሰኑ ተሰምቷል። ኢራን በፓኪስታን በኩል አዲስ የሰላም እቅድ ያቀረበች ቢሆንም ፕሬዝዳንት ዶናልድ ትራምፕ በእቅዱ አለመደሰታቸውን ገልጸዋል። የሚሉና ሌሎችንም ዜናዎች ይዘናል። አብራችሁን ቆዩ። በትግራይ የሰላም ኃይል ውስጥ ባለው ከፍተኛ ቀውስ ምክንያት አዛዦች ትግሉን ጥለው እየወጡ ነው። በአፋር ክልል የሚንቀሳቀሰውና ራሱን የሰላም ኃይል ብሎ የሚጠራው ታጣቂ ቡድን በከፍተኛ አመራሮች ባለው ቀውስ ምክንያት አዛዦቹ ትግሉን ጥለው እየወጡ ነው ተብሏል። በዚህ የተነሳ ከፍተኛ አመራሮች ትግሉን ጥለው በመውጣት የሐራ መሬት ሚስጥርን እያጋለጡ ነው። የቡድኑ ከፍተኛ ወታደራዊ መሪዎች በስልጣን ሽግግር ዙሪያ ባልተስማሙባቸው ነጥቦች ሳቢያ የታጣቂ ቡድን አመራሩ ለሁለት ተከፍሎ እርስ በእርሱ እየተወነጨ ጃጀለ ይገኛል። ቀውሱ የተከሰተው አዲስ አበባ ከተማ የሚገኙና የቡድኑ መሪ ተደርገው የሚታሰቡ ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ በነባር አመራሮች ፋንታ አዳዲስ ጀነራሎችን ለመተካት መወሰናቸውን ተከትሎ ነው። በዚህም መሰረት የግንባር 2 ዋና አዛዥ ኮሎኔል ንጉስ ገብረ ጭርቆስ፣ ንጉስ አቦይና ኮሎኔል በረሃ ባርሂ ከስልጣናቸው እንዲነሱ ተወስኗል። በእነርሱ ምትክ ብርጋዴር ጀነራል ጉኦሽ ገብረና ብርጋዴር ጀነራል ከበደ ፈቃዱ የተባሉ አዳዲስ አመራሮች ወደ አፋር በመሄድ ኃይሉን እንዲረከቡ መታዘዛቸው ይታወሳል። ይህን የሹመት ሽግግር በጽኑ የተቃወሙት ኮሎኔል ንጉስ ገብረ ጭርቆስ መጋቢት 27 ቀን ከታጣቂዎች ጋር ባደረጉት ስብሰባ ግልጽ ማስጠንቀቂያ ሰጥተዋል። ኮሎኔሉ እኔ ሊቀሰቀስም ሆነ ሊፈነቅለኝ የሚመጣ አካል ካለ ወየውለት በማለት የስልጣን ሽግግሩን እንደማይቀበሉና ለወታደራዊ ግጭት ዝግጁ መሆናቸውን አስታውቆ ነበረ። ራሱን የታጣቂ ቡድን መስራች እንደሆነ የሚናገረው ተስፋዬ ራያም ከቡድኑ ላይ እጁን እንዲያነሳ መደረጉንና በጀነራል ጻድቃን ገብረትንሳኤ እና በጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ የግድያ ሙከራ እንደተደረገበት ገልጿል። አሁን ደግሞ የሐራ መሬት ታጣቂ ቡድን መስራችና የጥላውን ግዛው ክፍለ ጦር አዛዥ የነበረው ረዳኢ ዋዩ ትግሉን ጥሎ ወደ ውጭ ሀገር መሰደዱ ተሰምቷል። አዛዡ በረሃ በነበረበት ወቅት የታዘባቸውና ለትግሉ መዳከም ምክንያት የሆኑ አሳሳቢ ሚስጥሮችን በዝርዝር ይፋ አድርገዋል። እንደ ረዳኢ ዋዩ ገለጻ የትግራይ ሰላም ኃይል መቋቋም በራሱ በሴራ የታጀበና ጥቂት ግለሰቦች የራሳቸውን የፖለቲካ ኢኮኖሚ ለማስከበር እየተጠቀሙበት መዋቅር ሆኗል። በተለይም ጀነራል ጻድቃን ገብረትንሳኤና አሰፋ አብርሃ የኃይሉ ዋና መጋቢዎች በመሆን በስተጀርባ ሆነው ድርጅቱን እንደፈለጉ እያሽከረከሩት እንደሚገኙ ይገልጻል። እነዚህ አመራሮች የራሳቸውን የግል አጀንዳ ለማስፈጸም ሲሉ በበጀት ላይ ከፍተኛ ምዝበራ እየፈጸሙ መሆኑንና ለዚህም እንደ ማሳያ በበርሃሌ አዲስ ኃይል ለማደራጀት በሚል ከትግራይ የሰላም ኃይል በጀት 5 ሚሊዮን ብር ቀንሰው ለታማኝ ግለሰቦች ለጉሽ ገብረ 2 ሚሊዮን እና ለሌላ ግለሰብ 3 ሚሊዮን ብር በአካውንታቸው ገቢ ማድረጋቸው በመረጃ አስደግፎ አስቀምጧል። አዛዡ አክሎም በትግሉ ውስጥ ያለው የመንደርተኝነትና የአካባቢነት ስሜት ኃይሉን እያፈራረሰው መሆኑን አመልክቷል። አመራሮቹ በነጻ መሬት ላይ ያለውን ታጋይ እንደ ስጋት በመቁጠር በተለይም የእኛ ስጋት ናቸው ብለው ያሰቧቸውን አመራሮችን ከኃላፊነት የማንሳትና የማግለል ስልታዊ ዘመቻ እያከናወኑ መሆኑ ተገልጿል። ለዚህም እንደ አብነት ሰይፈንና በርሄን ወዲ ራያን ከኃላፊነት አንስቶ በነከበደ ፍቃዱና ጉኡሽ ገብረ ለመተካት የተደረገውን ሙከራ ጠቅሷል። ከዚህም ባለፈ የኃይሉ አባላት ያልሆኑ ግለሰቦች በስብሰባዎች ላይ እየተገኙ ታጋዮችን የማሸማቀቅና የማዘዝ ተግባር ላይ እንደሚገኙ ይህም በታጋዩ ዘንድ ከፍተኛ ቅሬታ መፍጠሩን አዛዡ ተናግሯል።
በአሁኑ ወቅት በኃይሉ ውስጥ ባለው ፍትህ ማጣት፣ በጥቅማ ጥቅም መሳሳብና በአመራሩ ብልሽት ምክንያት በርካታ ታጋዮችና አመራሮች ትግሉን እየለቀቁ ወደ ተለያዩ ቦታዎች ውጭ ሀገራት እየተሰደዱ ይገኛሉ። ረዳዊ አዩ በትግራይ ስም የሚነግዱና ታጋዩን ለትግል ጥቅማቸው የሚጠቀሙ አመራሮች ከድርጊታቸው እንዲታቀቡና ታጋዩም መብቱን እንዲያስከብር ጥሪ አቅርበዋል። ተበትኖ የነበረው የትግራይ ምክር ቤት ሚያዝያ 24 ቀን 2018 ዓ.ም ወደ ስራ ተመልሶ አፈጉባኤና ምክትል አፈጉባኤ ይመርጣል ተብሎ ተጠብቆ የነበረ ቢሆንም ለሌላ ጊዜ መተላለፉ ሰምተናል። ህወሓት በፕሪቶሪያዊ ተቋቋመውን ጊዜያዊ አስተዳደር አፍርሶ በስምምነቱ ተበትኖ የነበረውን ምክር ቤት በመመለስ አዲስ የትግራይ ፕሬዝዳንት ይመርጣል ተብሎ ይጠበቃል። ሆኖም ግን ይህ የህወሓት አካሄድ በዓለም አቀፍ ተቋማትና ሀገራት የተወደደ አይመስልም። የእንግሊዝ ኤምባሲና የአውሮፓ ህብረት የሰላም ስምምነት ይከበር በማለት አስቸኳይ መግለጫ ለማውጣት ተገደዋል። አሜሪካም መግለጫ ባታወጣም ዲፕሎማት ወደ መቀሌ ለመላክ ተገዳለች። የአሜሪካ ዲፕሎማት በኢትዮጵያ አርቪን ማሲንጋ በአንድ ሳምንት ብቻ 2 ጊዜ ወደ መቀሌ ተጉዞ ከጀነራል ታደሰ ወረደና ከህወሓት አመራሮች ጋር መክረዋል። ከጀነራል ታደሰ ጋር በነበረ ውይይት ህወሓት ጊዜያዊ አስተዳደሩን አፍርሶ ተበትኖ የነበረውን ምክር ቤት ለመመለስ የሚያደርገውን እንቅስቃሴ እንደማይቀበሉት ጀነራል ታደሰ ለልዑካኑ አስረድተዋል። ምንም እንኳን የህወሓት አካሄድም ባልቀበለውም የፌዴራል መንግስት ትግራይ ላይ እየተከተለ ያለው ፖሊሲ ግን ጦርነትን ለመክፈት የሚያስገድድ ነው ብለዋል። ትግራይ ችግሩን በሰላማዊ መንገድ ለመፍታት ካላት ፍላጎት እስካሁን ታግሳለች እንጂ ጦርነት ለመክፈት በቂ ምክንያት እንዳላትም ጀነራል ታደሰ ወረደ አስረድተዋል። የአሜሪካ ዲፕሎማት በሁለተኛው ዙር ጉዟቸው ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ጋር መምከራቸውን ሰምተናል። ከውስጥ ምንጮች ባገኘነው መረጃ ዲፕሎማት ጊዜያዊ አስተዳደሩ እንዲፈርስ አንፈቅድም፣ በሀገሪቱ ሁሉም በቀጠናው ለሚመጣው ቀውስ ተጠያቂ ናችሁ ማለታቸውን ሰምተናል። ለዚህ ምላሽ የሰጡት የህወሓት አመራሮች እስካሁን የት ነበራችሁ? የሰላም ስምምነቱ አደጋ ላይ ወድቋል በሚል ተደጋጋሚ ጥሪ አድርገን ሰሚ አጥተናል። አሁን ታዲያ ምን እግር ጣላችሁ የሚል ምላሽ እንደተሰጣቸው ከምንጮቻችን ያገኘነው መረጃ ያስረዳል። ዲፕሎማት ማሲንጋ በተደጋጋሚ በአካል ተገኝተው የትግራይ ተፈናቃዮች ሰቆቃ የተመለከቱ ቢሆንም አብይ አህመድን ላለማስከፋት ግን መግለጫ ከማውጣት ተቆጥበዋል። የህወሓት አመራሮች ጀነራል ታደሰ ወረደ ከነርሱ ጋር ተመሳሳይ ሀሳብን ሰጥቷል ተብሏል። ህወሓት በየዕለቱ ከፍተኛ ስቃይና እንግልት እየደረሰበት ለሰላም ስንል ዝምታን መርጠን፣ ስለዚህ አስቸኳይ መፍትሄ ካመጣችሁ እንጠብቃለን፣ መፍትሄ ካልመጣ ግን ካሁን በኋላ የምንታገስበት ምክንያት አይኖርም በሚል ምላሽ ሰጥተዋል። የህወሓት አመራሮች ከአሜሪካ ባለስልጣናት በአካል መገናኘት ብቻም ሳይሆን በስልክ ተደጋጋሚ ውይይት እንዳካሄዱ ሰምተናል። ያም ሆነ ይህ ህወሓት ጊዜያዊ አስተዳደሩን አፍርሶ የተመረጠውን መንግስት ለመመለስ አስቸኳይ ስብሰባ ጠርቷል። የህወሓት ስራ አስፈጻሚ ሚያዝያ 25 ቀን 2018 ዓ.ም ተሰብስቦ የፓርቲውን ሊቀመንበር ይመርጣል ተብሏል። ከባና ሚዲያ ምንጮች ባገኘነው መረጃ መሰረት የህወሓት ስራ አስፈጻሚ ሊቀመንበር መርጦ ለህወሓት ማዕከላዊ ኮሚቴ ያቀርባል ተብሏል። የህወሓት አካሄድ ያሰጋቸው ምዕራባውያን አገራት በተለይም አሜሪካ አሁን ላይ በንቃት ለመንቀሳቀስ የፈለጉ ዋነኛ ምክንያት በትግራይ ያለው ሁኔታ ወደ ግልጽ ወታደራዊ ግጭት ሊያመራ ይችላል የሚል ስጋት ስላላቸው ነው። የፕሪቶሪያው የሰላም ስምምነት ፈርሶ ቀጠናውን ዳግም ወደ ጦርነት የሚገባ ከሆነ ይህ ሁኔታ በኢትዮጵያ ብቻ ሳይሆን በጠቅላላ የአፍሪካ ቀንድ ላይ ያላቸውን ስትራቴጂክ ተጽዕኖ አደጋ ላይ ይጥለዋል። በመሆኑም አሁን የሚደረጉ ጥረት የሰላም ስምምነቱን ለማዳን ሳይሆን የእነሱን ተመራጭ መዋቅር ማለትም የአብይ አህመድ አገዛዝን ለማስቀጠል ያለመ ነው። የተፈናቃዮች ሰቆቃን በተመለከተ ምዕራባውያን መፍትሄ ከመፈለግ ይልቅ ዝምታን መምረጣቸው ሰብአዊ መብትን ለፖለቲካ መጠቀሚያነት እንደሚያውሉት ማረጋገጫ ነው። የአሜሪካ ዲፕሎማት የተፈናቃዮች መከራ በአካል እያዩ መግለጫ ከመስጠት መቆጠባቸው ከአብይ አህመድ መንግስት ጋር ያላቸውን የሁለትዮሽ ግንኙነት ለማሰላሰል መንግስትን ላለማስከፋት የሚደረግ የዲፕሎማሲ ጥረት ነው። ለምዕራባውያን የታጠቁ ኃይሎች ዳግም ወደ ጦርነት እንዳይገቡ መገደብ እንጂ በሚሊዮን የሚቆጠሩ የተፈናቃዮች ወደ ቀያቸው መመለስ ወይም አለመመለስ እንደ ዋነኛ የፖለቲካ ስኬት አይታይም። በአጠቃላይ የአሜሪካና የምዕራባውያን አካሄድ የችግሩ ምንጭ ከመፍታት ይልቅ ምልክቱ ብቻ የማዳከም ዝንባሌ ነው። የህወሓት አመራሮች እስካሁን የት ነበራችሁ በማለት ላነሱት ጥያቄ ምዕራባውያን የሚሰጡት ምላሽ የለም። ምክንያቱም ትኩረታቸው ያለው በፍትህና በሰብአዊነት ብቻ ላይ ሳይሆን የፌዴራል መንግስቱን በማይነካ መልኩ የራሳቸውን ጥቅም ማስጠበቅ ላይ ነው። ይህም የተፈናቃዮች ሰቆቃና የክልሉ ህዝብ መከራ ለፖለቲካ
ድርድር ማሟያነት ብቻ እየዋሉ መሆኑን የአደባባይ ሀቅ ነው። ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር ባወጣው ይፋዊ መግለጫ የፕሪቶሪያው የሰላም ስምምነትን አደጋ ላይ የሚጥሉ ማናቸውም እንቅስቃሴዎች እንዲቆሙ ጥሪ አቅርበዋል። ማህበሩ በቅርቡ በትግራይ ክልል የታዩ ለውጦችን እንደሚያሳስቡት ገልጾ ጊዜያዊ መስተዳደሩን በኃይል ወይም በማስፈራራት ለማንሳት የሚደረጉ ሙከራዎች ቀውስን እንደሚያባብሱ አስጠንቅቋል። በተለይም የትግራይ ጦርና የጸጥታ ኃይሉ ለፖለቲካው መጠቀሚያ በማድረግ ስልጣን ለመያዝ የሚደረጉ ጥረቶችን በጽኑ እንደሚያወግዝ አስታውቋል። የማህበሩ የቀድሞ አመራር ዶክተር ኪሮስ ጉሽ ይህንን መግለጫ የግለሰቦች የማጭበርበር ተግባር ሲሉ አጣጥለውታል። ዶክተር ኪሮስ እንደገለጹት የጂኤስቲኤስ ከተቋቋመበት ተቋማዊ አሰራር ወጥቶ የፖለቲካ ወገንተኝነት እየያዘ ሲሆን ካለፈው ነሐሴ ወር ጀምሮ ለአዲስ አበባ ፍላጎት አስፈጻሚነት ተሽጧል ሲሉ ወንጅለዋል። ቦርዱ ቀደም ብሎ ባሳለፈው ውሳኔ በማህበሩ ስም የሚወጡ መግለጫዎች የተቋሙን ውክልና እንደማይወክሉ መታወቁ ያስታወሱት ዶክተር ኪሮስ አሁን የሚወጡ መግለጫዎች አዲስ ማህተም በማሳተም የግል ጥቅማቸውን ለማሳካት በሚንቀሳቀሱ ግለሰቦች የሚዘጋጁ ናቸው ብለዋል። በመሆኑም በማህበረሰቡ ስም የሚደረግ ይህ እንቅስቃሴ የህዝብን ጥቅም ያላገናዘበና ተቋማዊ ተቀባይነት የሌለው ማጭበርበር መሆኑን ዶክተር ኪሮስ በጽኑ በመተቸት ግለሰቦች በራሳቸው ስም የመሰላቸውን ሀሳብ ማቅረብ ሲችሉ በማህበረሰቡ ስም መነገድ እንዲያቆሙ አሳስበዋል። በሌላ ዜና ዶክተር አብርሃም ተከስተ ከወይን ሚዲያ ጋር ባደረጉት ቃለ ምልልስ ትግራይን ከኢትዮጵያ ጋር የሚያገናኙ የፖለቲካ የማህበራዊና የኢኮኖሚያዊ ጉዳዮች መዘጋታቸውን ገልጸዋል። በትግራይ ህልውናና ሉዓላዊነት ዙሪያ የተናገሩት ዶክተር አብርሃም ክልሉ በአሁኑ ወቅት የተለያየ መፍትሄ አማራጭ ወደሚፈልግበት ደረጃ መድረሱን አስታውቀዋል። ዶክተር አብርሃም በዝርዝር የገለጹት ነጥብ ትግራይ ከፌዴራል መንግስት ፖለቲካ ከወጣች መቆየቷና በአሁኑ ወቅት የክልሉ ህዝብ የሚወከልበት ወይም ድምጽ የሚያሰማበት እድል አለመኖሩ ነው። በኢኮኖሚ በኩልም የባንክ አገልግሎት፣ ንግድ፣ የበጀት አቅርቦትና የነዳጅ መቋረጡን ጠቁመዋል። ይህ እገዳ ሆን ተብሎ እንደ ፖሊሲ እየተተገበረ ያለ መሆኑን የገለጹት ዶክተር አብርሃም በተለይም ጥቁር ናፍጣ ወደ ትግራይ እንዳይገባ በመከልከሉ ከጦርነቱ የተረፉ ጥቂት ፋብሪካዎች ጭምር እንዲዘናጉ እያደረገ ነው ተብሏል። መንግስት ትግራይን በወቅታዊ እና በኢኮኖሚያዊ አቅም ለማንበርከክ እየሰራ ያለውን የጠቀሱት ዶክተር አብርሃም መንግስት ትግራይን በወታደራዊና በኢኮኖሚ አቅም ለማንበርከክ እየሰራ መሆኑን የጠቀሱት ዶክተር አብርሃም ይህ አደጋ ለመመከት በትግራይ ውስጥ ግልጽ መረዳዳት መፈጠር እንደሚያስፈልግ አሳስበዋል። ከፌዴራል መንግስት የሚመጣው አደጋ በአንድ ወገን ወይም ድርጅት ላይ ብቻ ሳይሆን በመላው የትግራይ ህዝብ ላይ ያነጣጠረ መሆኑን ህዝቡ እንደሚረዳው ገልጸው ይህን ለማለፍ ብሔራዊ አንድነትን ማጠናከር ህወሓትን ጨምሮ ለሌሎች የፖለቲካ ድርጅቶች ጋር በጋራ መስራት በሚችሉበት የተሻለ ሁኔታ ላይ እንደሚገኙ አመልክተዋል። እስካሁን በንግግር ይፈታል በሚል በትዕግስት ሲታዩ የነበሩ ጉዳዮች ባለመሳካታቸው ትግራይ ቁርጥ ያለ አማራጭ መፍትሄ የምትወስድበት ጊዜ ላይ መሆኗን አረጋግጠዋል። በፕሬዝዳንት ዶናልድ ትራምፕና በጀርመኑ ቻንስለር ፍሬድሪክ ሜርዝ መካከል ከኢራን ጦርነት ጋር በተያያዘ በተፈጠረ አለመግባባት ሳቢያ የአሜሪካ መከላከያ ሚኒስቴር በጀርመን የሚገኙ 5000 ወታደሮቹን ለመቀነስ መወሰኑ ሰምተዋል። ለዚህ ውሳኔ መነሻ የሆነው ቻንስለር ሜርዝ አሜሪካን በኢራን ተዳዳሪዎች ተዋርዳለች የሚል አስተያየት መስጠታቸውና ይህን ተከትሎ ፕሬዝዳንት ትራምፕ በሰነዘሩት ጠንካራ ትችት ሳቢያ የሁለቱ ሀገራት ግንኙነት መሻከሩ እንደሆነ ቢቢሲ ዘግቧል። እስከ ባለፈው ታህሳስ ወር ድረስ አሜሪካ በጀርመን ውስጥ ከ36000 በላይ ወታደራዊ አባላት የነበሯት ቢሆኑም አሁን የተላለፈው ውሳኔ በድንገት የመጣ እንዳልሆነ የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪየስ ገልጸዋል። ሚኒስትሩ አያይዘውም የአሜሪካ ወታደሮች በአውሮፓ መገኘት ለሁለቱ ወገኖች ጠቃሚ መሆኑን አስታውቀዋል። ይህ በእንዲህ እንዳለ በኢራን ጦር ሳቢያ በ8 ሀገራት የሚገኙ 16 የአሜሪካ ወታደራዊ ተቋማት ላይ ከፍተኛ ጉዳት የደረሰ ሲሆን ይህም በአካባቢው በሚገኘው የአሜሪካ ወታደራዊ መሰረተ ልማት ላይ ታይቶ የማይታወቅ የጥፋት ደረጃ ተብሎ ተገልጿል። በተለይም ካምፕ ቡህሪንግ፣ ኡደይድ እና ፕሪንስ ሱልጣን የአየር ማረፊያዎች ላይ ያነጣጠረው ይህ ጥቃት የአሜሪካንን የእዝ ስርዓት፣ የራዳር መርከቦችና የሳተላይት መገናኛዎች ከጥቅም ውጪ ለማድረግ በከፍተኛ ጥንቃቄ የተፈጸመኑ ተመልክቷል። ጥቃቱ በቀላሉ ሊተኩ የማይችሉ ወሳኝ ቁሳቁሶችን በማውደም የአሜሪካን የውጭ ጊዜ ምላሽ የመስጠት አቅም ላይ ጥያቄ ያስነሳ ሲሆን ይህም ጦርነቱ ቁሳዊ ጥፋት ከማድረስ ባለፈ ስልታዊ በሆነ መልኩ የአሰራር ስርዓትን የማዳከም አዲስ ምዕራፍ ላይ መድረሱ ተገልጿል። በዲፕሎማሲ ረገድ
ኢራን በፓኪስታን በኩል አዲስ የሰላም እቅድ ያቀረበች ቢሆንም ፕሬዝዳንት ዶናልድ ትራምፕ በእቅዱ አለመደሰታቸውን ገልጸዋል። የኢራን እቅድ የኒውክሌር ፕሮግራም ድርድሩ በሂደር እንዲቆይ፣ የሆርሙዝ ወሽመጥ እንዲከፈት እና አሜሪካ የጣለችው የባህር ጉዞ እገዳ እንዲነሳ የሚጠይቅ መሆኑን ሮይተርስ ዘግቧል። ኢራን ይህንን ሀሳብ ስምምነት ላይ ለመድረስ እንደ ትልቅ እርምጃ ብትመለከተው ፕሬዝዳንት ትራምፕ ግን ኢራን የኒውክሌር መሳሪያ እንዳይኖራት የሚያረጋግጥ ስምምነት ላይ ሳይደረስ ጦርነቱ እንደማይቋጭ በማሳወቅ ጥያቄው ውድቅ አድርገዋል። ፕሬዝዳንቱ ልስማማበት የማልችለውን ነገር እየጠየቅኩ ነው በማለት ኢራን በቀዳሚነት የኒውክሌር ኃይል ላይ ግልጽ ስምምነት እንድታደርግ ፍላጎታቸውን አንጸባርቀዋል።